ነቅተናል ተኝተናልም እኮ ብዙዎቻችን እንወድሃለን እንለዋለን። እሰይ ነቅተና ጥሩ ነው። ግን ምን ያደርጋል? የምር መታዘዝ አቅቶናል። የሚወድ እኮ ይታዘዛል። በጣም ብዙ ጊዜ እናስቀድሳለን። እሰይ ነቅተና ግን ምን ያደርጋል? መቀደስ ያቅተናል። በአፋችን ላይ እልልታ ሞልቷል። በአፋችን ላይ እግዚአብሔር ሞልቷል። እሰይ ደስ ይላል። ነቅተና ግን ምን ያደርጋል? ከልባችን ርቋ የምር አልሆን ብሏ የአንድ ሰሞን ሆኗ ወረት እንጂ ሕይወት ማድረግ አቅቶና የሱባኤ ሰሞን እንጂ የዘላለም መሆን አቅቶናል። ነቅተና መተናል። ምን ያደርጋል? ግን ተኝተናል። ከልባችን ሩቅ ነው። በዚያ በቅዱስ ዮሐንስ ራእይ ላይ የተጻፈውን አታስታውሱ? ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ ይላል። እስከ መቼ ደጅ እናሳድረዋለን ወገኖቼ? ሻሽ እንኳን አልነበረው ወገኖቼ። ምንም የለንም ብላችሁ ሆዳ አይባሳችሁ። ሁሉ ያለው አምላክ ምንም የሌለው ሆኖ ኖሮ የለ። ቤት የለኝም ለምን ትላላችሁ? መጠለያ መች ነበረው? ርስት መች ተመራ? ተነጠቁ ብላችሁ አትከፉ። ዋሻና መጠለያ እንኳን አልነበረው። ልብስ አጣው ብላችሁ ሆዳ አይባሳችሁ። በአንዲት ልብስ ነው የኖረው። ሲያድግ እያደገችለት ነው የኖረው። የዕለት ጉርስ የዓመት ልብስ ካላችሁ ይበቃችኋል ነው የተባለው። ለምን ታኮርፋላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምእመናንና ምእመናት እንዲሁም ሕፃናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለሁላችንም ያሳትፈን። አሜን። የምንማርበት የትምህርታችን ርዕስ ሳበኝ ካንተም በኋላ እንሮጣለን በሚል ርዕስ ይሆናል። ሳበኝ ካንተም በኋላ እንሮጣለን። አንዲት ሙሽሪት ናት ሙሽራዋን ሳበኝ ካንተም በኋላ እንሮጣለን ያለችው። ሙሽሪቷ ሙሽራዋን ስትጠራው ታያላችሁ። ሙሽሪቷ ሙሽራዋን ስትጋብዘው ታገኛላችሁ። ወደ ገነቴ ና ብላ ትጠራዋለች። በመስኬም ላይ ተሰማራ ብላ ትጋብዘዋለች። ና ብላ ትፈልገዋለች። ሙሽራዋም ጥሪዋን ሰማ። ሙሽራዋም ግብዣዋን ተቀበለ። ና ብላዋለች እና ተገኘ።
ጠርታዋለችና መጣ። ፈልጋለችና እሺ አላት። ወደ ጠራችው ቦታ መጣላት። በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ከቁጥር 1 ጀምሮ ሙሽራው ደግሞ እሺ ማለቱን መምጣቱን ይገልጽላት ጀመረ። ምን አላት? እህቴ ሙሽራዬ ሆይ ወደ ገነት የገባው ሽቶዬን ከከርቤ ጋር ቀላቀልኩኝ፣ በመስኩም ላይ ተሰማራሁኝ፣ መጣሁኝ እያለ ሙሽራው ለሙሽሪቱ ድምፁን አሰማል። ሙሽሪቷም ጠርታዋለችና በመምጣቱ ደስ አላት። ድምፁን ስትሰማ ተፍነከነከች፣ በጣም ወደደች። እናም እንዲህ አለች፣ እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለችላችሁ። ና አለችው፣ ተገኘ። ጋበዘችው፣ መጣ። ግን ምን አለች? ድምፁን የሰማች ጊዜ እንዲህ አለች፣ እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለች። አሁን ናበላ ስታበቃ ደጅ ሲንኳኳ መክፈት ሲገባ ምን እንደምትል ተሰሟታላችሁ? እኔ ተኝቻለሁ እኮ ነው የምትለው። ልቧ ነቅቷል፣ ግን እሷ ተኝታለች። ምን አይነት ሙሽሪት ናት? እስኪችን ሙሽሪት የታዘብናት እናምሽ በሞቴ ጠርታው ስታበቃ በር የምትዘጋ ምን አይነት ሙሽሪት ናት? ውዴ ብላ ስታበቃ በር የምትቆልፍ ሙሽሪት ምን አይነት ሙሽሪት ናት? እዩዋት። የውዴ ቃል ነው፣ እርሱም ደጁን ይመታል፣ እኔ ተኝቻለሁ፣ ልቤ ነቅቷል አለች። አንድ ነገር ተመልከቱ። ነቅታለችም ተኝታለችም። ልቧ ነቅቷል፣ ድምፁን ይሰማል፣ ግን መክፈት አቅቷታል፣ ተኝታለች። በመንቃትና በመተኛት መካከል ትዋልላለች። በመነሳት በመክፈትና በምቾቷ መካከል ግራ ተጋብታለች። ነቅታለችም ተኝታለችም። በሞቴ እቺ ሙሽሪት እኔና እናንተን አትመስልም። እንታዘባት እስኪ። እንዴት ካላችሁኝስ ነቅተናልም ተኝተናልም እኮ ብዙዎቻችን። እንወድሃለን እንለዋለን፣ እሰይ ነቅተናል፣ ጥሩ ነው። ግን ምን ያደርጋል? የምር መታዘዝ አቅቶናል። የሚወድ እኮ ይታዘዛል። የመውደድ መገለጫ እኮ እሺ ባይነት ነው። ነቅተና እንታዘዘዋለን፣ እንወደዋለን። ነቅተና አንታዘዘውም። የምር ተኝተናል። ታዲያኛችን ሙሽሪት አንመስልም። አምላኬ እንለዋለን፣ እሰይ ነቅተናል። ግንስ የምር አንገዛለትም፣ ደግሞም ተኝተናል። ታዲያችን ሙሽሪት አንመስልም። ጌታዬ እንለዋለን፣ እሰይ ነቅተናል። ግንስ የምር ባሪያዎች መሆን አቅቶናል፣ ተኝተናል። ታዲያችን ሙሽሪት አንመስልም። ነቅታለችም ተኝታለችም። ወገኖቼ ቃሉን እንሰማለን። ስንሰማ ስንት ዓመት ሆነን? እሰይ ልባችን ነቅቷ። ጉባኤ እንሰማለን፣ ቃሉን እናደምጣለን። እሰይ ልባችን ነቅቷል። ግንስ መለወጥ አቅቶናል፣ ተኝተናል።
እንሰማለን፣ አንለወጥም። ነቅተናል፣ ተኝተናል። ታዲያችን ሙሽሪት አንመስልም። በጣም ብዙ ጊዜ እናስቀድሳለን። እሰይ ነቅተናል። ግን ምን ያደርጋል? መቀደስ ያቅተናል። ነቅተናል፣ እናስቀድሳለን፣ ግን ተኝተናል። ለቅድስና እንነሳም። ታዲያችን ሙሽሪት አንመስል። መተናል፣ እሰይ ደስ ይላል። ግን ምን ያደርጋል? ልባችን ቀርቷል፣ ተኝተናል። ታዲያችን ሙሽሪት አንመስል። ወገኖቼ እስኪ ዋትችን ሙሽሪት ልቤ ነቅቷል፣ የውዴ ቃል ነው እርሱም ደጁን ይመታል ትላለች። ውዷ ከሆነ አትከፍትለትም፣ አታስገባው። የምን ደጅ ማስጠናት ነው? ጎደ ይዋት እሰይ ነቅተናል። እግዚአብሔር እንደሚያስፈልገን አምነናል። በአፋችን ላይ እልልታ ሞልቷል። በአፋችን ላይ እግዚአብሔር ሞልቷል። እሰይ ደስ ይላል። ነቅተናል። ግን ምን ያደርጋል? ከልባችን ርቋ የምር አልሆን ብሏ የአንድ ሰሞን ሆኗ ወረት እንጂ ሕይወት ማድረግ አቅቶና የሱባኤ ሰሞን እንጂ የዘላለም መሆን አቅቶናል። ነቅተናል፣ መተናል። ምን ያደርጋል? ግን ተኝተናል። ከልባችን ሩቅ ነው። አንተ ለአፋቸው ቅርብ ነህ፣ ለልባቸው ግን ሩቅ ነህ ይላል። ነቅተናል፣ ለአፋችንማ ቅርብ ነው። ተኝተናል፣ ከልባችን አርቀናል። እዋትችን ሙሽሪት ወገኖቼ እኛን አትመስልም። መተናልም ቀርተናልም፣ አለንም የለንም፣ ገብተናልም ወጥተናልም፣ ገብቶናልም ግራ ገብቶናልም። ታዲያችን ሙሽሪት አንመስልም። አንዳንዴ እንነቃለን፣ አንዳንዴ እናንኮራፋለን። ታዲያችን ሙሽሪት አንመስልም። አንዳንዴ እንበረታለን፣ አንዳንዴ እንደክማለን። የሱባኤ ሰሞን እናቆማለን። ልክ ሱባኤው ሲፈጸም በ16 ፖዝ ያደረግነውን ፕሌ ብለን እናስቀጥለዋለን። በፖዝና በፕሌ መካከል እንጫወታለን። ሲፈታ እንገናኝ ብለን ቀጠሮ እናሸጋግራለን። ነቅተናል፣ ተኝተናል። የሱባኤ ሰሞን ነቅተናል፣ ከሱባኤ ውጪ ተኝተናል። ታዲያችን ሙሽሪት አንመስልም። ልቤ ነቅቷል፣ የውዴ ቃል ነው እሱም ደጁን ይመታል፣ እኔ ግን ተኝቻለሁ። ታሳዝንም እቺ ሙሽሪት። ታዘቧትማ በሞቴ ማን ያልነቃለ በዚህ ዘመን? ነቅተን አይደል እንደው ግቢውን ያጨናነቅ ነው። የሚቀረን ግን አንድ ነገር ነው፣ ጨክኖ መክፈት ነው። አብሮ ለመኖር መወሰን ነው። በዚያ በቅዱስ ዮሐንስ ራእይ ላይ የተጻፈውን አታስታውሱ? ማንም ድምጼን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ ይላል። እስከ መቼ ደጅ እናሳድረዋለን ወገኖቼ? እስከ መቼ ድምጹን ብቻ እየሰማን እንሄዳለን? እስከ መቼ ስዕለት ብቻ ተስለን ልባችን ሳናስገባው እንኮበልላለን? አለንም የለንም ማለት እኮ ይሄ ነው። እንነቃለንም እንተኛለንም። የህይወታችን ሙሽሪት ድምጽ አይሰማችሁ? የእግዚአብሔር እኛን የመፈለግ ኮቴ አይሰማችሁ? የፍቅሩ ድምጽ አይሰማችሁ? የልመና ጥሪ አይሰማችሁ? የልቦቻችሁን ደጆች በቃሉ ሲያንኳኳ አይሰማችሁ? ማንም ድምጼን ቢሰማ ቢከፍትልኝ። ወገኖቼ የኛ ልብ ብቻ እኮ ነው ያስቸገረው በዚህ ዘመን። እሱ በተዘጋ መቃብር ወጥቷል፣ እውነት አሰብ። እሱ በተዘጋ ግድግዳ ገብቷል፣ እውነት አሰብ። እሱ የተወዳጅ እናቱን ድንግልና ሳይጥስ ተወልዷል፣ እውነት አሰብ። አልገባ ያለው የኛ ልብ ነው።
በጉልበት አረገው የነጻ ፈቃድ አምላክ ነው። በእጅ አይጠመዝዘን ፍቅር ነው። አላስገባለው በከፊል ብቻ ሰጠነው። የአንድ ሰሞን ጌታ አደረግነው። እዋትችን ሙሽሪ እናንተ እናቶቼ አናስገባም ሰርገኛ እደጅተኛ የምትሉት የምራችሁን ነው እንዴ? ነው ለወጉ አይደለም ነው አይደለም? ለወጉ ነው። እውነትም አናስገባም ብላችሁ ሙሽራውን ብትመልሱት ሙሽሪት ዝም ትላችኋለች? ሰብራ አትወጣም። እንኳን አላስገባም ሰብራችሁ ነው የምትወጣው፣ አብራ ነው የምትከተለው። ሙሽራ ደጅ ማቆየት እኮ ነውር ነው። ለወጉ ነው አናስገባም የሚባለው። የምር አናስገባም እንላለን። ወገኖቼ የመውደድ እውነተኛ መገለጫ እንዲህ ተኮልኩሎ ብቻ ቃሉን መስማት እኮ አይደለም፣ መክፈት ነው። አብሮን እንዲያድር መፍቀድ ነው። አብሮን ራት እንዲበላ መጋበዝ ነው። የምን ደጅ ማቆየት ነው? አይኖቹ እኮ እኛን ፍለጋ ተንከራተዋል። እውነቱን ነው ያዘማሪ በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡህ ፈልገው ይዞኛል ትካዜ ይላል። እየተፈለገ ያልተገኘ እዚህ ውስጥ ስንት ሰው አለ? እየተለጠፈ የሸወደ ስንት ሰው አለ? አይኖቹ ሲንከራተቱ አያሳዝኗቸው? መጡ ቀሩ፣ ገቡ ወጡ፣ ጸደቁ ተኮነኑ፣ ቆረቡ አፈረሱ፣ ዘመሩ ዘፈኑ፣ አሸበሸቡ ደነሱ፣ ማህሌት ቆሙ፣ ናይት ክለብ ገቡ። አይኖቹ ሲንከራተቱ አያሳዝኗቸው? ከዚህ ዘመን መከራ ተረፉልኝ ወይስ በዘመኑ እሳት ተበሉብኝ? ሲንከራተት አይታያችሁ? የአባትን እኮ ማስታወስ እኮ ነው። ልጁ አባቴ ሆይ በሰማይና በምድር በፊት በደልኩ ልጅ ልባል አይገባኝም ብሎ ገና ጉዞ ሲጀምር ከልጁ ጉዞ በላይ ተጉዞ ያቀፈው አባቱ እኮ ነበር። ከመራመዳችን በላይ ይፈልገናል የተራመደ። ያሳዝንም እንዴ! እንኳን ጌታችን እንኳን የሞተልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ዳግመኛ ክርስቶስ በእናንተ ልብ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። የቅዱሳን ምጥ የእመቤታችን ጭንቅ እንኳን አይገባንም። እናታችሁን እንኳን አታሳርፏትም። ልጇ እቅፍ ላይ ውሽቅ ብላችሁ እሷን እንኳን አታሳርፏትም። የእግዚአብሔር የፍለጋ አይኖች ዴሬክ ያህዌ ይሉታል። የፍለጋ ኮቴዎች አይሰሟችሁም? እያንኳኳ በመከራ እያንኳኳ ነው። አሁንማ በኃይል ሲንኳኳ አይሰማችሁም? በመከራ በጦርነት ሲንኳኳ፣ በስደት ሲንኳኳ፣ በመናት ሲንኳኳ ይሄን ያህል ማንኮራፋት ጥሩ ነው? ይሄን ያህል እዋትችን ሙሽሪት በመተኛትና በመንቃት ውስጥ ትዋልልላችኋለች። አቤት ታድላችሁ ነቅታችኋል። ግን ምን ያደርጋል? እዚህ አግኝታችሁታል አለ አብሯችሁ። የምር አለ። ሴሬሞኒ ነው? ልማድ ነው? ምንድን ነው? ይዛችሁ ትሄዳላችሁ፣ ወደ ውስጥ ትገባላችሁ። ማደሪያ ሆኖባችሁ አድሮባችሁ ለዘላለም ይኖራል። ይዛችሁ ትሄዳላችሁ። የሁል ጊዜያችሁ ይሆናል። ይታል እዋት እሷ ሙሽሪቷ የውዴ ቃል ነው። ይኸው ስትወደው እንደው አጠራሯ እንኳን አያምር? እንደው አጠራራችን እንኳን ሲያምር ድምፁን አሰማት፣ ደጁን አንኳኳላት። እሷ ተኝቻለሁ ልቤ ነቅቷል አለችላችሁ። ተዋልላለች። የዚህ ዘመን መንፈስ እንደዚህ ነው፣ የመዋለል መንፈስ። ሁሉም ይመቸናል፣ የቱም ይመቸናል። ብቻ ጊዜ ይወሰን እንጂ የቱም ይመቸናል። ብቻ በፍልሰታ ይሁን እንጂ የቱም ይመቸናል። ልብ በሉ፣ እሷ ውስጥ ናት ጠርታው፣ እሱ ውጭ ነው። እሷ ሙቀት ላይ ናት፣ እሱ ብርድ ላይ ነው። እሷ በላብ ተጠምቃለች በምቾት፣ እሱ ግን ጤዛ ያራሰው ጠል ወርሶት ያንቀጠቅጠዋል፣ ይበርደዋል። እሷ ምቾት ላይ፣ እሱ ሐዘን ላይ። ግንስ ትወደዋለች እኮ
በጣም ነው የምትወደው። አትገርምም? እቺ ሙሽሪት እዋትማ ዘግታበት ትወደዋለች። በራሴ ላይ ጠል በቆንዳላዬም ላይ የሌሊት ነጠብጣብ ሞልቶበታልና እባክሽን ክፈችልኝ እያለ ይለምናት ጀመረ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ተጠርቶ የሚለምን ሙሽራ እንዲህ አይነት ሙሽራ አለ። ችላ የተባለ ሙሽራ ታውቃላችሁ? ከመድኃኒታችን በቀር በር የተዘጋበት ሙሽራ አይታችሁ ታውቃላችሁ? የተባረረ ሙሽራ በሉት እኮ ወገኖቼ። እኛ ሳላባረር ነው ወገኖቼ። ምን ነው አይሁድ ብቻ ሰቃሊያን ተደርገው ተቆጠሩ? በእኛ ኃጢአት የሚሰቀለው አይበልጻም እንዴ? በኃጢአት ምክንያት ይሰቅሉታል ያወርዱታልም ይላል ሐዋርያው ዕብራውያን ምዕራፍ 6 ላይ። ስንቴ ቸነከርከው፣ ስንቴ። የኛስ ጅራፍ የለም እንዴ? ሐሜቱ እኮ ጅራፍ ነው። ዝሙት እኮ ችንካር ነው። ዘረኝነቱ እኮ መስቀሉ ነው። ምን ነው ለአይሁድ ብቻ የኛስ ችንካር፣ የኛስ ጅራፍ፣ የኛስ ምራቅ የለም እንዴ? የለም አለ እንጂ። ይሰቅሉታልም ያወርዱታልም የሚለው አንድ እኮ ነው። ቀርበው የሚርቁ፣ አምነው የሚክዱ፣ ፈጥነው የሚዘገዩ፣ ተመልሰው የሚሄዱ፣ ቀርበው የሚክዱ ይሰቅሉታልም ያወርዱታልም ይላል። እባካችሁ እስከ መቼ እንደቸነከር ነው? እያንዳንዱ ሐሜት ቁስል ነው። እያንዳንዱ ስድብ ችንካር ነው። እያንዳንዱ ክፉ ነገር መስቀል ነው ለሱ። አይበቃም እንደ አንዴ የቀመሰው ህይወት እቺ ሙሽሪት እንደገና እዛ ጥዝጣዜ ላይ ዋለችው። እንዲህ ያለ ሙሽራ ዓለም አይታ ታውቃለች? መጽሐፈ ቅዳሴያችን እንዲህ ይላል፣ መኑ ዘርእ የመራዊ ዘይጠብ ስጋሁ በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለ ሙሽራ ያየማን ነው ፈልጉልኝ ትላለች። አፋልጓትማ የት አለ? እንዲህ አይነቱ ሙሽራ ዓለም አይታ ታውቅ? ደፍረን እንናገራለን። በራሱ የደገሰ በራሱ ያጠገበ እየቆሰለ የፈወሰ ከዚህ የበለጠ አፋልጉኝ ትላለች። አይታችሁ ታውቃላችሁ ወይ? መስዋዕት ስትሰዋ ነው እንዲህ የምትለው። እንዲህ አይነት ሙሽራ አይታችሁ እናቶቼ፣ እህቶቼ፣ ወንድሞቼ እናንተም የተዳራችሁ የተቋላችሁ እሰይ ጥሩ ነው። በቀይ ምንጣፍ ላይ ተደራችኋል። በቀይ ምንጣፍ ላይ የሚርመሰመሱ ሙሽሮችን ድራችኋል፣ ኩላችኋል። እሰይ ጥሩ ነው በጣም። እኔ ግን አንድ ሙሽራ ላሳያችሁ። በቀይ ምንጣፍ ላይ ሳይሆን በደም የጨቀየ ቀይ ሚስማር ላይ ቆሞ የተሞሸረ ሙሽራ ላይ በር መዝጋት ነውር አይደለ እንዴ? ማንን እንዳቆም ነው እኮ እንድታውቁ ነው እንዲህ መዘረዝረው። እሰይ ጥሩ ነው። እንዲህ አይነት ሙሽሮች ድረናል፣ ኩለናል። እሰይ በጣም ጥሩ ነው፣ ደግ ነው። እሰየው። ግን እኔ ሌላ ሙሽራ ላሳያችሁ። እኛ የቆለፍንበትን ሙሽራ ምን አይነት እንደሆነ ታውቃላችሁ ወገኖቼ? አበባ የተነሰነሰላቸው ሙሽሮችን እኛ እናውቃለን። እሰይ ጥሩ ነው። ይሄ ሙሽራ በር የዘጋንበት የከረቸምንበት ሙሽራ ግን አበባ አይደለም የተነሰነሰለት ወገኖቼ። አበባው ተራገፈና እሾሁን የተተከለበት። ታዲያ ይህን ሙሽራ በር መዝጋት ጥሩ ነው? ይሄንን ሙሽራ አለመክፈት ጥሩ ነው? ደጅ ማስጠናት ጥሩ ነው? ደጅ ማሳደር ጥሩ ነው ወገኖቼ? ከስር ከስሩ ላቡን የሚጠርጉለት፣ ከስር ከስሩ ሜካፑን የሚለቀልቁለት ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። ይሄ ሙሽራ ግን ከራሱ የሚወርደውን ደም አይኖቹን እየጋረደው የሚያብስበት ሻሽ እንኳን ያልነበረው ሙሽራ ነው። ታዲያ ይሄን ሙሽራ መዝጋት ነውር አይደል? ክርስቲያኖች ማበሻ ጨርቅ እንኳን እኮ አልነበረውም። ቬሮኒካ የምትባል ሴት ናት አዝናለት የወረወረችው።
ሻሽ እንኳን አልነበረው። ወገኖቼ ምንም የለንም ብላችሁ ሆዳ አይባሳችሁ። ሁሉ ያለው አምላክ ምንም የሌለው ሆኖ ኖሮ የለ። ቤት የለኝም ለምን ትላላችሁ? መጠለያ መች ነበረው? ርስት መች ተመራ? ተነጠቁ ብላችሁ አትከፉ። ዋሻና መጠለያ እንኳን አልነበረው። ልብስ አጣው ብላችሁ ሆዳ አይባሳችሁ። በአንዲት ልብስ ነው የኖረው። ሲያድግ እያደገችለት ነው የኖረው። የዕለት ጉርስ የዓመት ልብስ ካላችሁ ይበቃችኋል ነው የተባለው። ለምን ታኮርፋላችሁ? ምን ነበረው እሱ እንዴ? እንግዲህ ተመልከቱ፣ መሰረታዊው ነገር እንኳን አልነበረው። ቆሞ የሚያስተምርበት ታንኳ እንኳን ለምኖ እኮ ነው ቆሞ ያስተማረው። በልመና እኮ ነው የኖረው። አሁንስ መለመን ሰለቸኝ እንዳትሉ ፈቀቅ አርጉልኝና ልስበክ አለ። ደግሞስ ምስጢረ ቁርባንን በተውሶ ቤት እኮ ነው ምስጢረ ቁርባንን እንኳን የመሰረተው። በተውሶ ኖርክ ብላችሁ ለምን ይሰለቻችኋል? ምን ነበረው አምላካችሁ? አይመርባችሁ፣ አትስሩ፣ አትለወጡ አይደለም። እስከዚህ እንኳን ብትደህዩ አምላካችሁ እንደኖረው ነው የምትኖሩት። ምን ያስከፋችኋል? ምን ያበሳጫችኋል? ምን ያጉረመርማችኋል? ምን ያኮራምታችኋል? እሱ እንደዚህ የኖረው እንዲህ እንኳን ብትኖሩ ሆዳ አይባሳችሁ እኮ ሲል ነው እንዴ። ምን ነበረው? እንኳን መኖሪያ፣ እንኳን ማስተማሪያ፣ እንኳን ማቁረቢያ መቀበሪያ እንኳን አልነበረው። በተውሶ መቃብር ነው የተቀበረው። ሁሉንም ነገር ነው ያጣው። ምን ነበረው? እንደገና እኛንም ይጣ። አሳዝነ ከሰማይ ወርዶልን እኛንም ይጣ። ምንም ሳይኖረው ነው የኖረው። ለዚህ እኮ ነው በበረሃ የሚገቡት እኮ እሱ እንደኖረ የፍጽምናን ህይወት እኮ ለመኖር ነው። መንኖ ጥሪታቸው ትጋሃ ሌሊታቸው የሚገልጸው እኮ እሱን መኖሩን እኮ። ይቺ ቤተክርስቲያን እኮ እሱን እየመሰለች ነው የምትኖረው። ጥሪታቸው አንድ ያላቸው ሀብት ቢኖር ኢየሱስ ክርስቶስ ነው ይላል ዮሐንስ ዘሰዋሰው። ምንም የላቸው። ለዚህ እኮ ነው መቃሪዎስን ሌቦች መተው አባ መቃሪዎስን ቤቱን ሲሰርቁት ደረሰ። ምን ላይ ሲጭኑ? እቃውና ንብረቱን አህያ ላይ ሲጭኑ ደረሰ። አጅሬ ምን አረገ? እንደው እኮ ይደንቃል። አህያ ላይ ሲጭኑ አብሯቸው ይጭን ጀመረ። ምን እያለ ወደዚህ ዓለም ምንም ይዘህ አልመጣህም። ጥብቅ እኮ እያደረገ ነው። እንዴት ይደንቅ! ወደሚቀጥለው ማመን ዓለም ምንም ይዘህ አትሄድም። እስር አድርገና ሸኛቸው። እንደዚህ ነው የሚኖሩት እኮ። አሁን እነዚህ ላይ እንደው ክፉ መናገር ማሰብ እንኳን ይገባል። እንኳን መናገር ተተውልን ሊሄዱት በእነሱ ትጋት እኛ ምናንቀላፋ፣ በእነሱ ረሃብ እኛ ምንጠግብ። አሁን እነሱን መንቀፍ እንኳን ይገባል። እንደዚህ ነው የኖረው። አይክፋችሁ ኦርቶዶክሳውያን ወገኖቼ። ድሃ ናችሁ ሲሏችሁም ደግሞ አትመኑ። ይሄ ዓለሙ ድሃ ናችሁ ይላችኋል። ከሆነ ኪሎ ካሎሪ በታች የማይበላ ሰው በዚህ በዓለሙ እይታ ወርልድ ቪው ምንድነው ይባላል? ድሃ ነው የሚባለው። የሆነ ካሎሪ ካልበላ ድሃ ነው። ምን እንዳታረጓቸው ወገኖቼ። የዓለም እይታ ይሄ ነው። የእግዚአብሔርስ እይታ ካላችሁ መቸገርህን አውቃለሁ ነገር ግን ባለጠጋ ነህ ነው የሚል ፖሊካርፐስ ነው ይሄን የተባለው። የሰርምኔሱ ቤተክርስቲያን አለቃ መቸገርህን አውቃለሁ፣ መሶብ ላስቲክ ውስጥ ምንም ነገር እንደሌለ አውቃለሁ፣ ኪስ ባዶ እንደሆነ አውቃለሁ፣ እምትበላበት ጥሬ የምትቆረጥምበት ምንም እንደሌለ አውቃለሁ፣ መቸገርህን አውቃለሁ። ግን እንዳትረሳ አንተ ምንድነው? ታምኑታላችሁ? አታምኑትም? አታምኑትም? በሞቴ አታምኑትም? ማመን ማለት እኮ ይሄንን ማመን ነው። ማመን ማለት በሚስጥረ ሥላሴ በሚስጥረ ሥጋዌ ማመን ብቻ አይደለም፣ ይሄንንም ቃል ጭምር ማመን ነው። እወርዳለሁ አለ ወረደ፣ እውነት አሰብ። እወለዳለሁ አለ ተወለደ፣ እውነት አሰብ። ሞታለሁ አለ ሞተ፣ እውነት አሰብ። እነሳለሁ አለ ተነሳ፣ እውነት አሰብ። አርጋለሁ አለ አረገ፣ እውነት አሰብ። እመጣለሁ አለ ይመጣል፣ እውነት አሰብ። ይሄንን ሁሉ ካመናችሁ መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን ምንድነው? ባለጠጋ ነህ።
ይወላችሁ ዮሐንስ አፈወርቅ ሊቁ ሲተረጉም ምን ይላል መሰላችሁ? ባለጠግነትን ሲተረጉም ባለጠጋ ማለት ሃይማኖቱ የቀና ምግባሩ የጸና ትሩፋት የሚሰራ እሱ ባለጠጋ ነው ይልና ዳስ ብላችሁ ብትጠይቁት ራሱን መግዛት ያቃተው ስግብግብ የሆነ ሰው ሁሌ ደሃ ነው። ዘራፊ ነው፣ ዳሱ ነው፣ አንተ አይደለም። በድህነት ራስን ገዝተህ ስትኖር አንተ ባለጠጋ ነው። ስግብግብ የሆነው በንብረት ላይ ንብረት ሳያካፍል የቅዱሳንን ገንዘብ ሁሉ የድሆችን ገንዘብ ሁሉ ጭርስ ያደረገው እሱ ነው ደሃ። የማይበቃው ፈቃዱን መቆጣጠር ማይችል እሱ ደሃ ነው። እሱ ደሃ ነው። አሜን አትበል። ይሄ ወርልድ ቪው ነው። ይሄ ዓለም እይታ ነው። ጉዳዩ ስላልሆነ ልትወው እንጂ ምንም አልነበረው። ደጅ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ምንም ያልነበረው በተውሶ ሻሽ የጠረገ ሙሽራ እሱ ላይ ነው የቆለፈችው እቺ ሙሽሪት እኮ ወገኖቼ። እንዴት ያለ ያማረ ያጌጠ ልብስ የለበሱ በጣም ብዙ ሙሽሮችን ድረናል፣ ኩለናል። ሰይጥሩ ነው። ቅዱስ ቄርሎስ እንዲህ ይላል፣ ደም ለራሰው ለርሱ ሰግዳለሁ፣ ደም ለራሰች ለዛች ቀሚስ መንበረከካለሁ ይላል። በደም በራሰ ቀሚስ የተሞሸረ ሙሽራ ላይ በር መዝጋት ጥሩ ነው። ዘጋችበት፣ ቆለፈችበት። ማላይ እንደቆለፍን ለማሳየት ነው። ጥቂት ጉዞ ያስቆስቋቸው። ያሳዝንም ብርድ ላይ እሷ ምቾት ላይ፣ ውርጭ ላይ እሷ ሙቀት ላይ ምቾት ነው ያዘጋት ወገኖቼ። አቤት በበላህና በጠገብክ ጊዜ ያልከተምካቸውን ከተሞች ባገኘህ ጊዜ ያልቆፈርካቸውንም ጉድጓዶች ቦዮች ባገኘህ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ተብለው ነበር እስራኤል። ሰው ሲጠግብ ይረሳዋል።